ብሏል እንዴ ማን ይላጨለ እሳቸው እንግዲህ ቦርጭ ስላለ አዩን ብሎ ማን ይላጨው አንቺ አልፈሽተኝ ብዬሻለሁ ምን እዛ ጋር ነካካሽ እንዴ እኔ ንገሪኝ ማን ይላጨው ሲያስቸግሯቸው በቃ የሰፈር ውር የሚለው ነው እሱ ነው ያላጨው በቃ ተኝ ዝምር ይሉና የእሳቸው ማድጓል እንግዲህ ከዛ በማግስቱ ዱካቸውን ይዘው በር ላይ ቁጭ ሲሉ ልጁ ውር ሲላዩ አንተ ና አቤት ማማ ነግባ አስገብቶ የባሌን አንተን ይላጨው አው አላ የኔንም ትላጫለህ እሺ የባሌን ስንት ነው ይላጫው የባሎት 3 ብር ነው እሺ በል የኔንም 3 ብር ሰጣል ላጫሉና ከፍቶ ሲያሳየው አየውና እርሱ 5 ብር ነው አለ እና የባሌ በ3 ብር ላይ የኔ 5 ብር ምንድነው እጀታ የለውም ወይጉድ እጀ የሌለው እንዴት ያርገው ቢላ ምንም ይያስ ነገር ያባትየው የባልየውን ሳብ አድርጎ ሸርከት አድርጎ ነው የለቀቀው አነጋገርሽ ግን እንዲህ የምር እንዴት እንዴው ነው የሆነ ነገር አውቀሽ ሆን ብለሽ አፍሽ ውስጥ የሆነ ነገር ይዘሽ ነው አይ ኮልታፋ ነኝ ኖ ኮልታፋ ነኝ በጣም ኮልታፋ ነኝ ኦኬ እናመሰግናለን ሌላ አንድ ልጨምርልሽና አንዱ ደግሞ የሀብታም ጎረቤት ሞተ እና ዳሃዎቹ አባትና ልጅ ሄዱ ተያይዘው ሀብታሙ ቤት ለቅሶ ሊደርሱ ልጅየው ሲያለቅስ ደረሱ የሀብታሙ ልጅ አባዬ እዛ እኮ ምንም የለም አባዬ እዛ እኮ ዋና የለም አባዬ እዛ እኮ ሳውና የለም አባዬ እንዴት ሆናለህ እዛ እኮ የለም የዳው ልጅ አባዬ እኛ ቤት ነው እንደሚመጣው ሰውየው አለ እና እንደዚህ ነው ልሻለሁ አቡዬ አምሮብሻል አመሰግናለሁ የኔ ማር ይመችሽ የኔ ውድ ቆንጆ ይመቻችሁ እናንተንም ሁላችሁም ላቭ ዩ ጋይስ ዊ ላቭ ዩ ቱ ቴንክ ዩ እስኪ አስወርጂ እንዴት ነው የሚወጣው ነው እኮ እሺ እሺ ቴንክ ዩ እሺ ይመላ ቀልድ ወይም ገጠመኝ እሺ ፋሲካ ልካለች ላርም ፋሲካ ልካለች ታርሟል ቴንክ ዩ ቃል ኪዳን ልካለች ጎበዞች እሺ ቃል ኪዳን ናኒ You was the first here to send እንዴት አላየሁትም እንዴት ሳላርም ቀርቼ ቁጥሬ ለወስን ስራት how come again ሆነ no I don't know something going እሺ ልፈልግና ላርም አስገብ ኦሆሆይ መላ ኦሆሆይ ወይ ደረሰኝ አርሜ ግን እንትን አልጨመርኩም የት ድረስ ነው 90 ደረሰኝ ያልኩት እዚህ ድረስ ነው 90 ሱፐር ማም ድረስ ከዛ ፋሲካ 91 ቃል ኪዳን 92 ደረሰኝ 92 እሺ የወንድሞቼ ታናሽ ነው የሚለው እሺ ውዴ ማሪ ጀምሪ እናት እንዳታስገባት ድጋሚ ፕሮፋይሏን አይታችኋል ስባል አቴንሽን ሲከርላችሁ
ገጠመኝ ቀልድ ያው ኢንቫይት እያደረገች ነው ቤትዬ። ለኔ ልዩ ነሽ ምን ሆኖ ነው የሚሽከረከረው? ቤተሰብ ሁላችሁም እንዴት አመሻችሁ? እንዴት ነሽ? አልሐምዱሊላህ በጣም ነው የምወድሽ። በዚህ አጋጣሚ ፈጣሪው ደልሽ የኔ ማር ክበሪልኝ። እናንተን ያስቅ አላውቅም፣ ግን ልጅ እያለሁ ነው ተከራይ ነበርን እና ጓደኛዬ ቤት እየለቀቁ መጨረሻ ላይ የሆነ ብይም ሳንቲም ምንም ካለ እንለቃቅም የለ እንትን ወለል ምንጣፍ ምናምን ሲነሳ እንደዛ እያደረግን እያለ የቤታቸው መብራት የሚበራው እስክሪብቶ ገመድ በዚህና በዚህ ሁለቱ ገመዶች በግራና በቀኝ እስክሪብቶ ቀፎ ውስጥ ይገቡና እንደ ማብራና ያማጣው ማለት ነው። እነሱን ስናገናኛቸው ነው የሚበራው ማለት ነው። ከዛ እንደዛ ነው ተንቀለቀልኩኝ። በቃ እኔ የጓደኛዬ ቤት ነው፣ እነሱ ናቸው የሚለቁት። ካልሞከርኩት አልኩት ያለችኝ። ከዛ እሺ ብላኝ ብይ ምናምን ሁለታችንም ሰብስበናል። የሆነ በቃ እንደዚህ ዝም ብሎ አንዳንድ እቃ ምናምን ማለት ነው፣ ቤተሰቡ የማይፈልገው ነገር ማለት ነው። እና መጨረሻ ላይ ልክ ሳገናኘው እንዴት እንደሆነ አላውቅም፣ ያዘኝና ጣለኝ ማለት ነው። ሲጥለኝ እንትን የያዝኩት እንዳለ ተበተነ። ከዛ በተለምዶ ምን ይባላል መብራት ሰው ከያዘው በእንጨት ወይ በየሆነ ነገር ካልሆነ የምታስጥዩ ራስሽንም አንቺንም ሊይዝሽ ይችላል አብሮ ምናምን የሚባል ነገር እንሰማለን። ማለት የሆነ ሰው ኤሌክትሪክ ሲይዘው ደም ስለሆነ አንቺ መልሰሽ እዛው ላይ ተደርበሽ ኤሌክትሪኩን አብረሽ ከያሽው ይይዝሻል አይደል? ያንን ስለሆነ ልጅቷም ያንን ስላሰበች እኔ እኮ ኦልሬዲ በቃ ጥሎኛል። ከዛ እኔ እሷን ተከትያት እንዳታጋቢብኛለሽ እንዳትከተይኝ ስትለኝ በቃ ሮጥን። ቦኖ ምናምን ነበር ውሃ የሚቀዳበት ማለት ነው። እናቶች ምን ሆናችሁ ነው ይላሉ፣ እሷ ከፊት እኔ ከኋላ ማለት ነው። እየተሯሯጥን ታጋቢብኛለሽ ትላለች። ምንድነው ጓደኞቼ ምናምን በቃ ሁሉም እኔ ከኋላ ሰው እየሸሸኝ ማለት ነው። እና ይሄን ገጠመኝ አረሳው። ምን እንትን ሊያስቃችሁ ይችላል፣ ግን በሰዓቱ በጣም ነበር እንትን ሰፈር ውስጥ ሲዝናኑብኝ የነበረው ሳምንት ሙሉ። ነፍስ እኮ ነው ትቀልጃለሽ እንዴ? ነፍስ እኮ ነው። ታጋቢብኛለሽ ታሲዥኛለሽ ነው አይደለ? ግን እኮ ኦሬዲ እያልሽ ብትይዝሽ ነው እንጂ ወደ እሷ የሚተላለፈው። እሷንም የሚይዛት አንቺን ኦሬዲ እኮ ለቆሽ እየተራመድሽ ነው። ለቆኝ ግን ያው ልጅነት አለ አይደለ? የተባለውን ስለ እየሰማን ስላደግን ያው እኔ ራሱ በቃ የማጋባባት ይመስለኛል። ግን ድንብርብር ወጥቶ በቃ እከተላታለሁ፣ እሷ ትሮጣለች። በሆነ ላይ እናቶች ምን ሆናችሁ ይላሉ። በቃ እኔ መከተል ነው፣ ልጅቷ መሮጥ ነው፣ ታጋቢብኛለሽ እያለች እና ሳምንት ሙሉ መሳቂያ ነው የሆንኩት እዛ ሰፈር ማለት ነው። እና ይሄን አረሳውም። እሺ አመሰግናለሁ አብዬ፣ አላህ ያክብርልኝ፣ ኑሪልን። እሺ ደህና ደሩ ሁላችሁ። እሺ ሰላም ሀቡዬ፣ እንዴት ነሽ? ሰላም እንዴት ነሽ ውዴ? ሰላም ነው አለንማ። ድምፅሽ ግን አይሰማም። አለን ውዴ አለን። እሺ አንድ ገጠመኝ ነበረኝ እዚህ አረብ ሀገር ማለት ነው። እሺ አረብ ሀገር ውስጥ ኮንትራት እንሰራ ነበር እና ጓደኛዬ። ከዛ ኮንትራት ስንሰራ ያው ተደብቀን ሱቅ ዕቃ እንገዛ ወጣን። እሺ ከዛ ተከትሎን ፖሊስ ይሁን ምን ይሁን አናውቅም፣ ፖሊሱ ገብቶ መንገድ ዘጋብን ማለት ነው። ሰዓቱ ስንት ሰዓት ላይ ነው? 8 ሰዓት ላይ ነው። ከዛ በኋላ እናንተ ጠፍታችሁ ነው ማለት አይዲ ምናምን አልነበረንም ምናምን ነገር ጠፍታችሁ ነው እናንተ የምትሰሩት ምናምን አለ ማለት ነው። ኧረ እኛ ብርቱካን እንገዛ ወጥተን ብሎ ብናስረዳ ምንም ይረዳን አልቻለም። ከዛ መኪና ውስጥ ጭኖ አስገባን፣ የምር ሊወስደን ግማሽ መንገድ ላይ ማለት ነው። ከዛ በኋላ መኪና ጓደኛዬን እኔማ አልሄድም ብላ መኪናውን ገንጥላ ትወልዳለች ማለት ነው። መኪናው እንዴት ገነጠለች? መኪናው ክፍት ነበረ ማለት አልዘጋውም። ገባሽ አይደል? እየነዳ በኃይል እየነዳ ነበር።
ከዛ ከፍትራ በኃይል እየነዳ ከፍታ ወደቀች መሬት ላይ ማለት ነው። ከዛ በኋላ እኔ ማለት በቃ ስለደነገጥኩ መሮጥም አልቻልኩ፣ ምንም አልቻልኩ። ከኋላው ሞተች 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 በአረብኛ ሞት ሞት እያልኩ ከኋላው እሮጣለሁ። ከዛ በኋላ ፖሊሱ ምንም እንትን ሳይለኝ ሲፈልገኝ እኔ አጠገቡ ቀኔ ምንም መሮጥ ራሱ እኮ አልቻልኩም። የእሷ መሞት ብቻ ነው እየታየኝ። እሷ ትሮጣለች፣ እኔ ሞተች ሞተች ብዬ ከኋላው እየሮጥኩ እና አያስቅም? እንጃ ያስቃል መሰለኝ። አንቺ አሁን ልጅቷ እየሮጠች እያየሽ ከኋላው እየሮጥሽ ሞተች ሞተች በድንጋጤ እኮ ነው። እሷ እኮ እየሮጠች ነው፣ እኔ ደግሞ ምሎ ሞተች ሞተች እኮ ነው ምሎ ከኋላው እየሄድኩ። አዎ ትንሽ ያስቃል፣ ትንሽ ያስቃል። ምንም ነው እንጂ የሚያስቀው ሰው እየሮጠ ሞት ሞት ሲባል። አዎ በጣም ያስቃል። ምን ሆነን ነው ግን ያሳቅነው? ሳቁ እናንተ አላሳቃቸውም። ስለዚህ ይቅርባቸው። እናመሰግናለን። እሺ ቀልድ እናንተ በጣም ኑሮ ማለት ነው ከብዶናል። ለምንድን ነው ቀልድ ማያስቀን? ኑሮ በጣም ከብዶናል እንዴ? ቀልድ አላስቃለን እኮ ወታፈን እሺ አስገቡት። ሰላም ሰላም፣ ሀው እንዴት ነሽ? ይሰማል? አንዲ ማሪ የኔ ልዩ ነሽ። አንቺን አይደለም የታልደረሰኝ ያልኩትኝ ሌላ ሰው ነው ማሪ። አንቺን አይደለም mention ያልኩት። አንቺን አሁን አግኝቼዋለሁ፣ አርሜዋለሁ። ሃኒ ባልም እዛ ውስጥ ስማቸውን ከጠራሁት ከ28 ሰዎች ውስጥ እኮ አንቺ የለሽም። ያንቺ አይደለም ሌላ ሃኒ ናት። ያንቺ ሃኒ ባላም ነው የሚለው። የእሷ ሃኒ ብቻ ነው የጠራሁት እና ኦልሬዲ ቁጥሩ ስላለ ጀስት ቁጥራቸውን አይተው ስማቸውን ሜንሽን የተደረገ ሰዎች ብቻ ይመልሳሉ። ግሩፕ ስለሆነ ሰው መሴጅ ሲበዛ ሰልችቶት ሌፍት እንዳይል፣ ደረሰኝ ሳይሰጡ ሌፍት እንዳይሉ መሴጅ አታብዙ ፕሊዝ። ቴንክ ዩ። እሺ ቀልድ ወይስ ገጠመኝ? ገጠመኝ ልበለው አላውቅም፣ ብቻ ላውራ። በልጅነት የፍቅር ታሪክ እንስማ። ምን ትያለሽ? እሺ ቤትዬ፣ የእሷን ቀልድ ብቻ ሰምተን የፍቅር ታሪክ። የኑሮ ውድነት ምንም ቢኮረኩሩን የምንሰጥ ሰዎች አይደለንም እኛ፣ ችግር አለብን። እሺ እኔ ውድ ቀጥይ። ልጅ እያለሁ ነው እና የቃቃ ባሌ እቤት ሰርተን እንጫወታለን ማለት ነው። ኦሪጂናል በቃ ያስቃል። የማን ነገር ያስቃል? ቀጥይማ። ከዛ እቤት ሰራንና ኦሪጂናል ከቤት ምናምን ምግብ እናመጣለን እኛ። በነገራችን ላይ ዘመናዊ ከቤት ምግብ ምናምን እናመጣለን። ቃቃ ባሌ ነው። ተጋባችሁ ተብለን ተደገሰ ምናምን ነገር ቤት ሰራን። ቤቱን በጭቃ ቤት ማለት ነው ግቢያችን ውስጥ። ከዛ በኋላ በቃ ደህና ደሩ ምናምን ነገር ተባባልን እና በሩን ዘጋ ነው ማለት ነው። ከዛ የሆነ ሰውዬ ጎረቤታችን የሆነ መጣና በዱላ ነው የሚሄደው። ቤቱን በዱላ መታብን ማለት ነው። ከዛ አነሳው ከነንትኑ ሲያነሳው ከስር አለን። ብዙ ቀልዳለኝ ግን
አራም ፈልግም እናመሰግናለን። ብዙ ቀልድ አለኝ። ይሄ የመጀመሪያው ቀልድሽን አይተን እኮ ነው ጨምሪ አትጨምሪ የምንልሽ። አሁን ይሄ ምንም ሳያስቀን ብዙ ቀልድ አለኝ የምትይን የመጀመሪያው ቢያስቀን ድገሚ ልንልሽ ነበር እኛው ራሳችን። የመጀመሪያው እንጨት የሚል ሆኖ ብዙ ቀልድ አለኝ ትለናለህ። በቃ ምንም ቀልድ የለም። ምንም አንድ የሚያስቅ ቀልድ የለም። ምሪ እውነቷን ነው የቲክቶክ ቀልድ ያለችው። እኔ በጣም ያሳቀኝ የገጣሚ ለማ ነው ከሁሉ ፈታ ያደረገ። How did you receive the receipt from Susu? I didn't receive anything. አፍቃሪ አስገቢ ቤትዬ እኔ ማር አፍቃሪ ብላችሁ ቀልድ ሆነብን እኮ። ገጠመኝ እንስማ። የወንዶች ቁና የምትባል ልጅ አፍቃሪ ነኝ ብዬ ጻፈ። የወንዶች ቁና ማለት ነው በጣም ወንድ የሚያበዛ ማለት ነው። አንቺ ለምንድን ነው የምታበዢው? ወንድ ለጤናሽ አታስቢም? ገጠመኝ አለኝ እያለች ነው አንዱ። ኦሆሆይ መላ ተው ልቤን ላክልኝ የማታበጨረቃ 1 2 3 ታርሟል፣ 4 ታርሟል፣ 5ኛ ላቭ ኤአይጂ 5ኛ 6ኛ 97 ደረሰኝ 97 እንዴ 98 ነው እንጂ የማይሻን ስልከው 98 ወይ መላ። እሺ ማሪ አፍቃሪ ነሽ? አፍቃሪ ነሽ ወይ? ቻው እንዳታስገባት ድጋሚ። ሌትስ ጎ አለቀ። ቀልድ አለቀ። አፍቃሪ እንስማ። ገጠመኝ አለኝ እያለች ነው ፋና። ገጠመኝ እንስማ። እኔ በጣም ቢዚ ስለሆንኩ ነው ጋይስ። እሺ እያዳመጥኩ ነው። እዚህ ጋር የህፃኑ ልጅ የእርዳታ ደረሰኝ እያረምኩ ነው ቤተሰብ። እሺ ሰላም ሀቡዬ እንዴት ነሽ? አለሁልሽ። ደህና ነኝ። በጣም ነው የምወድሽ። ረምት ማለት ማናት? እቺ ማሚዬ ዙፋኔ ድንቅ ስራው እንትን ነው። አቡ በጭቃ የቤት የቃቃ ባል። ኧረ ተው ግን የሚቀጥለው የቃቃ ባል ዳይመንድ የሚያደርግ እንዳይመጣ በቃን። እንትን ቀልድ አለኝ ያልሽው ልጅ ማለት ነው ማሬ። አካውንትሽ ፕራይቬት ነው አካውንትሽ። እንትን አድርጌው ፐብሊክ አድርጌው። እሺ ናታን ቀልድ አለኝ ብሏል። ኢንቫይት አድርጌዋል። የቃቃ ባሏን አልነገረችንም። እሺ እንዴ ያው ነው ልጅ ሄደች። ህፃን ልጅ እየሳቀ ነበር አብሯት። ኔትወርኳን ወይስ ዋታፕል? ቀልድ በቃ ላሉ ቀልድ አይወዱም ቤተሰቦች። እሺ አፍቃሪ ሌትስ ጎ
ከአንድ ቀልድ ናታን የሚባል ልጅ ገብቷል። አንድ ቀልድ ከዛ በቃ አፍቃሪ ያስገባል። እሺ እሺ ናታን ትኬቷ ጠፍታብኛለች ተይመል ወይ ሀቡ ሴት ነኝ። እሺ ማሬ ትኬቱ ጠፍቶብኛል ማለት እጣው የቆረጥሽው እጣ ጠፍቶብሽ ከሆነ ማሬ በዛው በቆረጥሽበት ዋትሳፕ ሄደሽ ስትቆርጪ የቆረጥሽበትን ስምና ስልክ ቁጥር ከሰጠሻቸው ከሲስተም ላይ በስልክ አውጥተው ይሰጡሻል። እሺ ማሬ በቆረጥሽበት ቁጥር እሺማ ቀጥይ ውዴ። love AIG love AIG love AIG confirm እሺ ከዛ EHPOD ምን ተብሎ ነው ፕሮናንስ የሚደረገው? EHPOD አይሻ I love my son ናታን ጀምሪ ማሪ አታውሪ። ልጀምር እየጠበቅሽ ነው ሀቡ። ጀምሪ ማሪ በጆሪ ነው የምሰማውማ። እሺ በመጀመሪያ በጣም ነው የምወድሽ እና እኔ ቀልዳለኝ ካሳቃችሁ ነው እና በፊት ማለት ትምህርት ቤት እየሄድን እኛ አካባቢ ሶደሬ ምናምን ይሄዳል ማለት ነውና በዘጠናዎቹ ነው የማወራሽ እና መንገድ ላይ እየሄድን አፍታሞች ናቸው የሚያልፉት ሶደሬ ሲሄዱ፣ ሶደሬ ማለፊያ ነው ሀገራችን እና ትምህርት ቤት እየሄድን የቤት መኪና ካየን በቃ ለእኛ ትልቅ ነገር ነው እና እየሄድን ትምህርት ቤት እየሄድን የከሰዓት ነበረን። መኪናው ትንሽ ገፍተር አደረገው ጓደኛችንን ማለት ነው። ከዛ ሰውየው ደንግጦ ማለት ነው እንትን ወረደ ከመኪና እንትን ማለት ነው ከመኪና ላይ እና ወደቀ። ከዛ ልፍስፍስ በል ስንለው ማለት ነው ልጁ ደግሞ አልገባውም ማለት ነው። ከዛ እንዲህ እየረገጥነው ልፍስፍስ በል እንለዋለን። ከዛ ሰውየው ምንድነው ልፍስፍስ ይላል። ልጁን እኮ ወደታች እንትን አይ የአባቱ ስም ነው ተጎድተዋል እኮ እንለዋለን ማለት ነው። ከዛ በቃ ሐኪም ቤት እንሂድ ሲል ማለት ነው ኧረ 100 ብር ስጡኝ። ያኔ በዘጠናዎቹ 100 ብር ትልቅ ነው እና 100 ይበቃናል በቃ ምናምን አለና ተቀበልነው ልሻለሁ እና ሰው አለበት። ልፍስፍስ በል ማለት ተዳከም በቃ የተጎዳክ ምሰል ነው። ልጁ ግን ምንም አልሆነም። ሰውየው ደንግጦ ነው የወረደው። ገባኝ። እናመሰግናለን። አላሳቃችሁ? አያስቅም ግን ይሁን። እናመሰግናለን። I love myself እሺ አፍቃሪ የፍቅር ታሪክ ኦሆይ መላ ኦኬ። እዚህ ጋር 90 ያቆመው እዚህ ጋር ነበር። ከዛ 91 ደረሰኝ ልባል 91 92 93 94 95 96 አይደለም ነበር ያቆምኩት እኔ 90 ያቆምኩት ሱፐር ነው። እዚህ ጋር ከዚህ ድረስ ነው 90 91 92 93 94 95 96 97 98 ኦኬ 98 ደረሰኝ ተልኳል። 98 ከ141 ሰዎች 7ቱ በካሽ ሰጡ። ሲቀነስ 134 ቀርቷል። ከ134 ሰው ሲቀነስ 98ቱ ደረሰኝ ተልኩ 36 ሰው ይቀራል። ከ36 ሰው 11ዱ ዋትሳፕ የላቸውም። በምን ላገኛቸው? 25 ሰው ይቀራል።
11 ዋትስአፕ ይላችሁ ደከመኝ። እሺ ፍትህ ለገጠመኝ ያስገብኝ። ኧረ አስጠላን ገጠመኛችሁም ቀልዳችሁ ምንም የፍቅር ታሪክ ይሻለናል። ያው አፍቃሪ ያስገባል። አፍቃሪ ኢንቫይት ተደርጓል። ፍቅር ታሪክ ነው የምንሰማው። እሺ እነዚህ ዋትስአፕ የሌላቸውን ግለሰቦች በምን ላገኛቸው? ቃል ገብተው ለህፃኑ ልጅ እርዳታ ዋትስአፕ ሳይኖራቸው ለምን ወጣች? ኢትዮጵያ አይደለችም? አለም አሊ አዎ ደረሰኝሽ የለም እዚህ ግሩፕ ውስጥ ደግመሽ ላኪ። ደረሰኝ ልከሽ ከነበር ከዚህ በፊት ይኸው ቆጠርኩኝ። አሁንም ስም ዝርዝሮቹን አየው የለም። ልክ ያለው አለ ካልሽ እስኪ ሜንሽን አድርጊው። ታዲያ መች ላክሽ? ስማችሁን ልጥራ። ቡርቴ፣ አበባ፣ መብራት፣ ጽጌ፣ ሜሪ፣ ኦቢ፣ ጊዜ ዳኛው፣ ሰው ለመርዳት፣ ሀኒባል፣ እሙ የሚካኤል፣ አሜን የማርያም፣ መሲ ሽሮ ሜዳ፣ ህልመኛዋ፣ ፊፊ፣ ኢትዮ ፍቅር፣ ዩዘር፣ የአዲስ ቤቲሻ፣ ሺላ፣ አሜን፣ ሚሚሻ፣ እሙ አጃብ፣ ሀና ተከሊ፣ ቤቲ ከኔ፣ ቪኪ፣ ሄዋን፣ ምስጋና፣ ሄብሮን፣ ሳራ፣ ፋፊ፣ ከድጃ፣ ተወከልቱ፣ ቤዚ፣ ንግስት፣ ዜድ፣ ሳምራዊት፣ ሪምነኝ፣ ሪታ፣ ዜድ መቅደላዋ፣ ወርቅነሽ፣ እናቴ አርሴማ፣ ጤናዬ፣ ዜድ ስደተኛዋ፣ ዙፋን፣ ፍቅር የሚሉ፣ የቲ ቆንጆ፣ ገሊላ፣ ኢጋባቲ፣ አላሚቱ፣ ቡዝዬ፣ ሪዝ፣ የሺመር፣ ሰላም፣ ፌቨን፣ ፍላጎት፣ አብነት፣ ሀና ኤልዳና፣ ሊዲያ፣ ራያ ወለላ፣ ጃሉ፣ ስዊት፣ ፀሐይ፣ ማማ፣ ሀበሻዊት፣ ሀና ፍቅር፣ ዚነት፣ ነቢያት፣ ወልዴ፣ ሚያ፣ ትዕግስት፣ ሰብለ፣ የዩላብ፣ ቤቢ፣ አለም የጉቶ፣ አለም የጌቶ ሳላርማት ቀርቼ ነው እንዴ ድጋሚ ሜንሽን ያረኳት? ኦ ማይ ጋድ ሌላ ናት። አለም አሊ፣ አለም የጌቶ መሰረዝ አለባት። እሷ ታስገብታለች። ኦኬ ግን ይቺኛዋ ማናት? አለም አሊ ይሁድ ፈላ ከላካችሁ እዚህ ውስጥ የት ሄደ? ሜንሽን አታረጉትም እንዴ? እሺ ችግር የለም። እሺ አለም ማን ነበር የሚለው? አለም አሊ፣ አለም አሊ፣ አለም አሊ፣ አለም አሊ፣ አለም አሊ ይታለች። እሺ ሱፕ ጀምሪ። እንዴት ነሽ አቡ? ሰላም ነው ውዴ? አለሁልሽ። የፍቅር ታሪክ ነበረኝ። ቆይ እስኪ ቆይ የወንዶች ቁና ምን አለ? አቡ እኔ ወንድ ልጅ ነኝ፣ አንቺ እንድትድሪኝ ይፈልጋለሁ። ኢሮፕ ነው ያለሁት እና በውስጥ እንድታወሪኝ ይፈልጋለሁ። እኔ ባለትዳር ነኝ፣ ከወንድ ጋር በውስጥ አላወራም ለምንም አይነት ጉዳይ። ኦኬ ምክንያቱም እንደ ቀልድ ወሬ ይጀመርና ወሬ መላመድ ይመጣና ትዳር ላይ መማገጥ ይመጣል። ይሄንን እድል መስጠት ስለማልፈልግ በፍጹም ከወንድ ጋር በውስጥ አላወራም። ትዳር ነው የምትፈልገው? እሁድ ይኸው ፕሮግራሙ እሁድ ትዳር ፈላጊዎች እሁድ መተክ በትዳር ፈላጊዎች ቀን ገስት ገብተክ ምን አይነት ሴት እንደምትፈልግ ፍላጎት ትናገራለች። ከዛ አንተን የምትፈልግ ካለች ትገባለች፣
ፎሎ ትደራረጋላችሁ። ራሳችሁ ቁጥራችሁን በውስጥ ትቀያየራላችሁ። ለእኔም ቁጥራችሁ ትሰጡኛላችሁ ፎሎ አፕ እንዳረግ ማለት ነው። ከዛ እኔ ስላጣበስኳችሁ ምን ላይ እንደደረሳችሁ ለህዝቡ አፕዴት የማድረግ ኃላፊነት ስላለብኝ እንደዛ እናደርጋለን። እሺ ውዴ እና ወንድሜ ድረሃለሁ። ደግሞ ዩሮፕ እንዳለክ ለምን ተናገርክ? አሁን ያው ባትወድህም አውቃ እዛ እንድትወስዳት ብላ እንትን ትላለች። እሺ ልጀምር? አዎ ማሪ አፍቃሪ ነሻ? አዎ። አይ የፍቅር ታሪኬን ነው እኮ አፍቃሪ ስለሆንሽ አፍቅረሽ በህይወትሽ አፍቅረሽ ታውቂያለሽ? ያ ነው እኮ አፍቃሪ ማለት እኮ ከዚህ በፊት ያፈቀረ በህይወቱ አፍቅሮ የሚያቅሰው ማለት ነው። ኦኬ እኔና ባለቤቴ እንትን መንገድ ላይ ነው የተገናኘነው። ሰው ቤት እሰራ ነበረ። ሰዎቹ እረፍት ይሰጡኝ ነበረ በየ15 ቀኑ እና ከጓደኛዬ ጋር መንገድ ላይ ወክ እያደረግን እሱ ታክሲ ውስጥ ሆኖ አየኝና ልክ መብራት ሬድ ላይ ሲያስቆማቸው ወክ አርጎ መጣ። ታክሲውን አውርደኝ ብሎ ወክ አርጎ መጣ እና የውጭ ሀገር ዜጋ ነው እና በዛ ተግባባን። በቃ በየጊዜው እንደዋወላለን፣ እናወራለን። ይቅርታ እሺ፣ ትንሽ ስለፈራው ነው ድምጽ የተንቀጠቀጠ እና እንደዋወላለን። እኔ እዛ ሰዎቹ ቤት እየሰራው ብዙ ጊዜ ይደውልልኛል። ከሱ ጋር ሌሊቱን ሙሉ አብረን እናወራለን። ከዛን ያው በመላመድ አይ ቲንክ 8 ወር ምናምን አብረን እንዳወራን እሱ ለምን አንጋባም ምናምን ነገር ብሎ ጠየቀኝ። ከዛን እኔም ያው ከሰዎቹ ቤትም መውጣት ምንም ስለምፈልግ ልንጋባ ስንል ሴትየዋ እንዲሁ አትወደኝም ነበረ እና ትኬት ገዝታ ልታሳፍረኝ ስትል ጠፋውባትኝ። ከዛን ጠፋውኝና እንትን ሄደን የሚጋቡት ቦታ ሄደን ተፈራረምን። ከዛን መጨረሻ በቃ ሴትዮዋን በእንትን በጠበቃ ይዘን ፓስፖርት ምንን እንድሰጠኝ እሱ ሊጠይቃት እንትን ሲል ያው መጀመሪያ ወረቀ አይዲው እጄ ላይ ነበረ። በዛ ነው ወዲያው እሷ ከመክሰሷ በፊት ማለት የተጋባ ነው። ኦልሬዲ እኔ እሷ እዛ ሴትዮዋ ቤት ሆኜ የፕሮሰሱን ጀምሬ ነበረ። ከኢትዮጵያ ያላገባሁበትን እሱም ደግሞ ከኤምባሲው ያላገባበትን ምናምን ሁሉ ነገር አምጥተን ፕሮሰስ ላይ ያለን ነው የጠፋሁት። ከዛን ሄደን ተፈራረምን። ከተፈራረምን በኋላ ስትጠየቅ አልሰጥም ምናምን ነገር አለች። ከዛን አትፍሪ፣ እሺ ሪላክስ አድርጊ፣ አትታይ፣ አትፍሪ። ድምፅሽ በጣም ተጨንቋልና ማን አገባው? ማን ያውቅሻል? አካውንትሽ ፎቶ የለው ስም የለው ምን አስጨነቀሽ? አንቺ ታውቂኛለሽ፣ አውርተናል ከአንቺ ጋር። ለዛ ነው በሌላ እንትን የመጣው። ዋቲቨር በቃ እንደማቅሽ ራሱ አትናገሪ። በቃ ሪላክስ ዘና ብለሽ እግርሽን ሰቅለሽ አውሪ። ኦኬ ቴንክ ዩ። እና ከዛን እንደዛ ተጋባንና ከዛን ሴትዮዋ ስትጠየቅ አልሰጥም ምናምን ነገር አለች እና በቃ እንደዛው ጠፍቼ እንዳለው እስከምሰጥ ድረስ መጠበቅ ጀመረን። ከዛን እሱ ቀጥ ብሎ ቤቷ ሄደና በቃ ሚስቴ ናት እንድሰጪኝ እፈልጋለሁ ምናምን ነገር ብሎ አላት። ከዛን እንትን ፓስፖርቷን ይሄን ያህል ገንዘብ ስጠኝ ምናምን ነገር አለች። ያንን ብር ከፈልን። ወዲያው ክሴን አነሳችልኝና ተናዝሉን ሰጠችው ለሱ እንዲያስቀይርልኝ ማለት። ከዛን ሁሉ ነገር በሷ አለቀና እኔና እሱ አብረን መኖር ጀመርን። አይ ቲንክ ወደ 8-9 ወር አካባቢ ኖረን። ከዛ በኋላ እሱ አሜሪካዬ ነው እንትን ፕሮሰስ ጀምሮ ወደ አሜሪካ መጣ እና አሁን ከመጣው እዚህ ሀገር 10 አመቴ ነው። እሺ ኒውት አሁን እዚህ ሀገር ከመጣው 10 አመቴ ነው። እሱ ፕሮሰስ ጨርሶ ምናምን ወደዚህ ሀገር አመጣኝ። አሁን እዚህ 10 አመቴ ነው።
ከዛ በፊት ግን እኔ ብዙ ነገሮችን አሳልፌያለሁ። እንዲሁ አመትሽ አሜሪካ ከመጣ በቃ ታሪካችሁ ነው አለቀ። ተጋብተን መጣን። ግን ከዛ በፊት እኔ አሁን ለእህቶቼ የምመክረው ማለት ከታሪኬ ለእህቶቼ የምመክረው ከዛ በፊት እኔ አሁን ከሱ ጋር ከመጋባቴ በፊት በጣም ብዙ እንትኖችን አሳልፌያለሁ። የተለያዩ ቤቶች፣ ኤጀንሲዎች ከአንዱ ቤት ወደ አንዱ ቤት እንትን ይሉኝ ነበረ። የሆነ ቤት ሁሉ ገብቼ ሰርቼ እንትን መንገድ ላይ ሁሉ ጠላውኝ ውጪ ብለው ከመኪና አስወርደውኝ ጥለውኝ ሄደው ነበረ። የሆነ በቃ ምንም የሌለበት ቦታ ላይ ማለት ምንም ቤት የለ ምን የለ መንገድ ላይ ጥለውኝ ውጪ ብለው ሲሉኝ እሺ ብዬ ስወጣ ጥለውኝ ሄዱ መኪናቸውን አስነስተው እና ብዙ ፈተናዎች የተለያየ ቤቶች ገብቼ ምናምን በቃ በጣም እንትን እጸልይ ነበር። በቃ እግዚአብሔር እንዲረዳኝ የሆነ ህይወቴን እንዲቀይር ምናምን እንትን እል ነበረ እና አሁን እዚህ ከመጣው 10 አመት ሆኖኛል። በዚህ አጋጣሚ ባለቤቴን ማመስገን ስለምፈልግ ነው። እግዚአብሔር ነው የረዳኝ፣ ግን በሱ ተጠቅሞ ነው እግዚአብሔር የረዳኝ። አሁን አብረን ኦልሞስት 13 ምናምን ታገኛለሽ። የት ስቴት ነሽ? እኔ ሳውዝ ኮሮና የሚባልበት ስቴት። ሳውዝ ኮሮና የሚባል ሰፈር አለ የሚባል ስቴት አለ አሜሪካ ውስጥ አለ። ከአትላንታ ጎን እና ጓደኞች ምናምን አፈራሽ? አበሾች ተዋወቅሽ? አዎ አሉ፣ ብዙ የሉም ግን አሉ። እና ከተጋባን አሁን ኦልሞስት 13 አመታችን ነው። ካሮሊና ሳውዝ ካሮሊና ነው የሚባለው። እሺ፣ በጣም እናመሰግናለን። ቴንክ ዩ። ዌልካም። እሺ፣ አፍቃሪ በትክክል ማለት ንገሩን እንጂ ማለት ምንም አልሰማንም እኮ። አሁን ትክክለኛ የፍቅር ታሪክ በትክክል ንገሩን፣ አብራርታችሁ እንዴት እንደተዋወቃችሁ ፍቅርን ያሳልፋችሁ። እንደዚህ አይነት የፍቅር ታሪክ የድሮ የፍቅር ታሪኮች በጣም መሳጭ ነበሩ። አሁን በቃ አንድ ቃል የሚያልቁ ናቸው። አፍቃሪ ታካሚ እያለች ነው አንዷ። በዚህ ማታ ልታስለቅሸን ነው። ታካሚ ልብ የተሰበረ ብለሽ ታስለቅሸን። እኛ መሳቅ ነበር ያማረን። አይ ዛሬ ተጫወቱብን ትላለች። ያው እስኪ በመጨረሻ ፈጣሪ ሊከሳን ይሆናል። ጊዜው ነው አይደል? አሁን በፊት የፍቅር ታሪኮች በጣም መሳጭ ነበሩ። ቤተሰብ ፎሎ አድርጉ፣ ሀኒን ፎሎ አድርጉ፣ አሜንን ፎሎ አድርጉ፣ ሀቢባ የህዝብ ድምፅን ፎሎ አድርጉ። 99 ደረሰኝ ተላከ። ተመስገን። ትንሽ ነው የቀረው፣ 24 ሰዎች ናቸው የቀሩት ደረሰኝ ያላኩ። ደረሰኝ ልቀም እያንዳንዱን ሰው ሌላ ኳት ላኩ። መጨቃጨቅ ያደርገዋል። ግን 13 አመት መጣፈጥ ነበረበት። ሜቢ ልጅቷ አወራር አልቻለችበትም ይሆናል። ቤተሰብ ሌትስ ጎ ፋሚሊ፣ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ዛሬ ምንም አላረጋችሁም። ስንት ነበር ዛሬ? ስንት ሰው ሰብስክራይብ ተደረገ ዛሬ? ስንት ነበር? ትናንትና ስንት ነበር ያቆም ነው? ረሳሁት። 200 ሞልተን ነበር ትናንት አይደል? ታስታውሳላችሁ ትናንት ስንት እንደነበርን ሰብስክራይበር? ሰላም ሀቡ፣ እንዴት ናችሁ? ሰላም መቅዲ፣ እንዴት ነሽ? አላ እንዴት ነሽ? አለን። እና እኔ ብዙ ጊዜ ልገባ ፈልግ ነበር፣ ግን የሚያስገባኝ አልነበረም። ተከታታይ ነኝ፣ ግን ብዙ ጊዜ ልገባ አስባለሁ፣ መግባት አልቻልኩም ማለት ነው። እና እኔ የሆነ ነገር እዚህ የምሰራበት ቦታ ላይ የሆነ ገጠመኝ አለ ማለት ነው። እንጃ ገጠመኝ ምን ይሁን አላውቅም፣ ግን ማውራት የምፈልገው ታሪክ አለ ማለት ነው። ምን መሰለሽ፣ እኔ ያለሁት ቤይሩት ነው። ቤይሩት የምሰራበት ቤት አንደኛው ልጅ በሽተኛ ነው። ያኔ በሽተኛ ነው የሚባለው፣ በቃ በሽተኛ ነው። ታማሚ ነው የሚባለው ማሪ፣ በሽተኛ አይደለም ታማሚ ነው። እንደዛ ታማሚ ነው። እና ቤት ውስጥ ያሉት ሰዎቹ አይፈልጉትም ልጁን ማለት ነው። ያኔ ያክል ቴኬር አያረጉትም ልጁን ማለት ነው። ከዛ የሆነ ሲሳፈሩ ምናምን መግለጽ ታመመው አይምሮን ነው ልጁ፣ አይምሮን ነው የሚታመመው። ምኑ ነው የሚታመመው? ያኔ
የአይምሮን መሰለኝ ያን ያክል ብዙም አይደለም እንደዛ በቃ አይምሮን ነው ሁሉ ነገሩ እንደ ህፃን ነው የሚያስበው። ከዛ መቅደስ አንቺ የአይምሮ ውስንነት አለበት ማለት ነው። ያኔ ከአበላሉም ጭምር ምናምን ስርዓት የለውም። ለዛ እነሱ ይጠየፉታል። አውኩም ውዴ የአይምሮ ውስንነት ይባላል። አይምሯቸው አያድግም። ሰውነታቸው ያድጋል ግን አይምሯቸው አያድግም። ኦኬ እንደዛ ነው። ልጁም እንደዛ ነው። አዎ ዘገምተኛ ምናምን ሲባል መጥፎ ነው። እንደዛ አይባልም። ዘገምተኛ ስድብ ነው። የአይምሮ ውስንነት አይምሯቸው አያድግም። ከሰውነታቸው እኩል አያድግም። በቃ ልክ ለምሳሌ የ16 ዓመት ልጅ ወጣት ሆኖ እንደ 6 ዓመት ይባላል። ያ ልጁም እንደዚህ ነው እና ሲሳፈሩ ምናምን መቅደስ አንቺ ጋር ይቀመጥ ይላሉ። እኔ ደግሞ ለምን አንቺ እናት ነሽ፣ ልጁ አንደኛ ደግሞ በብዛት ምግብ አይሰጡትም። ምግብ ሲበላ ለምን ይብላ ተይው፣ እንደዚህ የለመነሽ ምግብ ለምን አይበላም ትያለሽ። ስላሴትዮዋን ያመዋን እሱ ሲያስታውቅ ማን እሱን ይጠራርጋል? ለምን ትንሽ ከበላ በቃ እሱ ደግሞ እኔን ይለምነኛል ማለት ነው። መቅደስ በእናት ስጪኝ የራበኝ ነው ይላል ማለት ነው። ከዛ አንድ ጊዜ ምን አደረኩ መሰለሽ? በጣም አሳዝኔ በቃ ከዛ እኔ ሽንት ቤት ገባሁኝና እሷ የሆነ ክላሷ ውስጥ ገብታ ቁጭ አለች ማለት ነው። ቁጭ ስትል ምግብ ምናምን ሰርታ ተማሪዎቹ ከትምህርት ቤት አልመጡም ነበር። 2 ልጆች አሏቸው ሌላ ትርፍ ማለት ነው። ከዛ እሷ እኔ ሳላይ እኔ ግን አላልኩም አይደለ አልኩት። እኔ ግን ልጁን እየፈራሁት ነው። ምክንያቱም መቅደስ ብላኝ ነው ሊል ይሆናል ብዬ ማለት ነው። እኔ በጣም ስለሚያሳዝነኝ እኔ ሽንት ቤት ልግባልህና አንተ ብላ አልኩት። እኔ አላየሁህም። እኔ ስላላየሁህ አንተ ብላ፣ እኔ እንዳላየሁህ አድርገህ። መቅደስ ግን ብላ ብላኝ ነው እንዳትላት አልኩት። ትንሽ ነው ያልኩት። ልጁ ሙሉን ጥርግ አድርጎ በላ ማለት ነው። ቤት ለምሳ የሰራችውን። እኔ ግን ከዛ ልጁ ምግብ መብላት በጣም ይፈልጋል። ከዛ ታመመ። እነሱ ደግሞ ሊሳፈሩ ሙሉ የምሳ ማለት ሩዝ ዶሮ ሩዝ በላ ማለት ነው። እነሱ ማቆም አይችሉም። እኔማ መስጠት አልችልም። እኔ ስጩ ትንሽ ስላት አይቻልም ያመዋን በቃ ምግብ ማብዛት የለበትም ትላለች። ከዛ ልጁ ደግሞ ሲያለቅስ አሳዘነኝ። እኔ አልቻልኩም። ስለዚህ እኔ አላየሁም። እኔ ሽንት ቤት ነኝ አንተ ብላ አልኩት። እኔ ደግሞ ቀንሶ ይበላል ነው ያልኩት። አበደ። ሁሉንም ጥርግ አድርጎ በላ ማለት ነው። ከዛ የሆነ ድስት ሲንኳኳ እኔ ከመውጣቴ እኔ እንዳልወጣ ራሷ ትይ ብዬ ነው ትመጣለች ብዬ ሳይየለችም። ከዛ በቃ አሁን በልቶ አይሆናም ብዬ ወጣሁኝ ማለት ነው። ስወጣ ጭራሽ ልጁ በልቶታል። በቃ እኔ ራሱ ደነገጥኩ። እንዴት ሁሉንም ትበላለህ ብዬ። ከዛ ሴትዮዋ ምንድን ነው መቅደስ ላይ አረ ምግቡን በልቶታል አልኩት። ከዛም በኋላ እንዴ መቅደስ አንቺ እኮ ነሽ ያልሽኝ አለ። በስመ አብ ወልድ እኔ ፈራሁት ደረሰ ማረኝ። ከዛ እነሱ ነጭ ወረቀት ናቸው እንደ መልአክ አይዋሹም። እኔ ሰው አሳዘነኝ ብዬ ለሱ ብዬ እንደዛ ስል እሱ ደግሞ ተናገረ። ከዛ በስመ አብ ብለሽ ነው እንደ መቅደስ ኧረ እኔ አላልኩትም በጭራሽ። እኔ ደግሞ ድርቅ አልኩ። በቃ አላልኩትም። ከዛ እሷ በቃ አበደች። እንዴት ብላ በቃ አበደች። በቃ ነገ እንሳፈራለን እዚሁ ራስ ይዘሽው ትያለሽ፣ እኔ ይዛ ሄድም አለች። ከዛ እንዴት ይዘሻት ሄጂም? እኔ አልይዝም ሲጀመር ያመመው እያየሽ እንጂ እንዴት እኔ ጋር እኔ እኮ ሰራተኛ ነኝ አልኳት ማለት ነው። ከዛ በቃ በልቷን እርግጠኛ ነኝ እንዳለችው ታመመ ልጁ ማለት ነው። ከዛ ሲታመም በበነገታው ሊሳፈሩ መቅደስ እንዳልኩሽ ልጁ አንቺ ጋ ነው። ከዛ አባትየው ደግሞ ይወደዋል በጣም ይወደ የፈጣሪ ስጦታ ነው። ምንም ይሁን አምነሽ መቀበል አለብሽ ነው አባትየው። ከዛ አባትየው ደግሞ እሱን አልቦ አልሄድም። ለምን እሱ ልጅሽ ነው፣ እነሱን ልጆች ይዘሽ ለምን እሱን ትተዋለሽ? በቃ እንሄዳለን ብሎ ከዛ አስከትለውት ሄዱ ማለት ነው። ያ መኪና ላይ እየበጠበጣቸው ሄዱ። ከዛ ሲሄዱ ምንድነው የምትለው እሷ መቅደስን አግቢኝ በላት ትለዋለች ሴትዮዋ ማለት ነው። ከዛ መቅደስን አግቢኝ በላት። ልጁ ለምንድን ነው የአእምሮ ውስንነት ቢኖረውም እድሜው ትልቅ ነው፣ ሰውነቱ ትልቅ እና ግዙፍ ነው፣ ትልቅ ነው። ከዛ ምንድነው የምትለው መቅደስን አግቢኝ በላት ትለዋለች። ከዛ መቅደስ ማማ ታግባህ እያለች ነው መቅደስ። ከዚህ በኋላ እኔም ኢትዮጵያ ሄዳለሁ፣ በቃ እኔና አንቺ ተጋፍተን መኖር አለብን ይላል ልጁ ማለት እንዴ ምንድን ነው የሚያወራው? ደግሞ ማን አለክ ብትይው እናቴ ይልሻል። አይዋሽም እነሱ አለኝ እኮ ከዛ ሲለኝ
እሷ ደግሞ መቅደስ ሻወር ታጠብ ስንለው የራሳቸው ትምህርት ቤት አላቸው እነሱ የሚሄዱበት ማለት ነው። እና ትምህርት ቤት ሲሄድ ጧት አልነሳም ስለሚል ሻወር ታጠብ ሲባል በቃ በጭራሽ አይታጠብም። ከዛ ሻወር እንዲታጠብ ብዬ ነው እንደዚህ ያልኩት እና እንዲያገባ ሻወር ታጠበዩ ትላለች እሷ ደግሞ ማለት ነው። ምንም ማለት ነው ይሄ እኮ ጥሩ አይደለም ስላት ኖ እኔን የምታገባው ገላን ስታጠብ ስትባል እምቢ እያልክ ነው እንዴ? ስለዚህ ሻወር ታጠብና ከዛ በቃ ለወደፊት ባሌ ትሆናለህ ኢትዮጵያም ይዤ እሄዳለሁ ምናምን ስለው ከዛ ይታጠባል ማለት ነው። ከዛ የሆነ ሰዓት ላይ ይሄ ነገር ሌላ ነገር ነው የሚሆነው ብዬ ሁሉም ጓደኞች ምናምን ቤተሰብ ውስጥ በጣም መቅደስ እኮ ሚስቴ ናት እያለ ማውራት ጀመረ ማለት ነው። ከዛ እያለ ሲመጣ ይሄ ነገር እኔ ላይ የሆነ ነገር ሊመጣብኝ ይችላል ከዚህ በኋላ እንደዚህ እንዳትብዬ ሴትዮዋን ነገርኳት ማለት ነው። ከዛ ስነግራት ከዛ መቅደስ ከዛ እሷ ፎቅ ሆነው ገላን ታጠብ አይ መቅደስ ካልተናገረችኝ እኔ አልታጠብም አለ ማለት ነው። ከዛ መቅደስ አትፈልግም እንደዚህ አትበይ ብላኝ አለች ምናምን ሲል ልጅ ሴትዮዋን ወረወራት ገፈተራት ማለት ነው። ከሁለተኛ ፎቅ ታሳሉን ላይ ወረወራት ማርያም ወረወራት ማለት ነው። ከዛ እኔ ኪችን ነኝ ከስር እሱ ከላይ እንደ መቅደስ አትፈልግም እንደዛ አትበይ ብላኛለች ስትለው ገፈተራት ማለት ነው ሴትዮዋን እናቱን ማለት ነው። ከዛ ሲገፈትራት እንደ ምንድነው ከሰውየውም ነበረ ግን በረንዳ ላይ ውጭ ነው ከግቢ ውጭ ትልቁ ልጅም ክላስ ውስጥ ነበረ ማንም ሰው የለም። እኔ ኪችን እቃ እያጠብኩ ነበረ ስትጮህ ምንድን ነው ብዬ ወጣሁኝ ማለት ነው። እኔ ሁልጊዜ እፈራለታለሁ ምክንያቱም ትሳፈጠዋለች ልጁን። ከዛ እግሯ ተሰበረ ማለት ነው። ሲሰበር በቃ ደነገጥኩ። ከዛ ሰውየውን ጠራሁት ልጁንም ክላስ ቤታችሁ ማለት ከውስጥ ፎቅ አለው 3 ፎቅ ነው ከውስጥ ማለት ነው ቤታችሁ ቪላ ፎቅ ቪላ ጂፕላስ እና እንደዛ አረገትኝ። ከዛ ወደ ምድር አንደኛ ፎቅ ቤት ውስጥ ወደ ምድር ነው የወረወራት። ኖ ሳሎኑ ታች መሬት ላይ ያለ ነው እነሱ ምኝታ ክላስ አለ እንደዚህ ደረጃ ላይ ማለት ነው። ኮሊደር ላይ መኝታ ቤት ከመኝታ ቤት ወጥተሽ ወደ ሳሎን ለመውረድ ያለው ወረወራት። ከአንደኛው ደረጃ ሁለተኛው ደረጃ ላይ አድርጎ ወረወራት ማለት ነው ከስር። ከዛ እግሯ ተሰበረ ማለት ነው። ከዛ እሷ በቃ አበደች ማለት ነው። እንደዚህ ያደረገኝ አበላሽ ምናምን ትላለች። እኔ መጀመሪያም ተጠንቀቂ አንደኛ ልጁን እንደዚህ ያስተምረው እንኳን አይደለም ለሷ ለእኔም ስጋት ነው የሚሆንብኝ ገባሽ? አንደኛ እንደዚህ አይነት ቀልድ የለም። መቅደስ እንደዚህ ትላለች መቅደስ እንድትፈልጋት አንተ እንደዚህ ገላህን ተጣ አንድ እኔ አልፈልግም ብለ እኔን ነው የሚጎዳኝ እንጂ ሌላ ነገር አይደለም። የማይሆን ወሬ ነው የምታወራው ማለት ነው። ከዛ እሷ ተሰበረች። ከዛ መጨረሻ ላይ እኔ አሁን እዛ ቤት አልሰራም አልኩ። በቃ አልሰራም ምክንያቱም እናቱን እንዲያረገ ነገ ጧት ለእኔ ምንድን ነው የሚያደርገኝ? አንቺ ኮንትራት ነሽ? ኮንትራት ነኝ ግን ጨርሼ ነበር ጨምሬያለሁ። አሁን እኔ አልሰራም እያልኩኝ ነው ማለት ነው እዛ ቤት እና ምን ላድርግ? እሷ ተሰብረ ስለዚህ እስካሁን ሴትዮሽ እግሯ ተሰብሮ ቁጭ ብላለች ቤት። እናቷ ገና ተሰብሯ ነው ኦልሬዲ እግሯ ብረት ገብቶላታል ቀኝ እግሯ። ትዳን አትዳን አላውቅም። ብረት እስከ መግባት ድረስ እንዴ ተሰብሯል እኮ ሀቢብቲ። ከሁለተኛ ፎቅ እኮ መሬት ላይ ነው የለቀቃት እኮ። ያው ከጊዜ በኋላ ምናልባት ይወጣላት ይሆን ብረቱ። ሲያስፈራ። እኔ በመኪና አደጋ ምናምን ነው ሰው ሲሰበር ብረት ምናምን ማቆ ቤት ውስጥ ወድቃ። ለነገሩ ከፎቅ ላይ ስለሆነ ወይኔ። ኧረ ታዲያ አንቺ ምን ልታረጊ ያሰብሽ? እንዴ እኔ አልፈልግም። ምክንያቱም እናቱን አስበሽዋል። እናቱን በዚህ ልጁ በቃ በጣም ስሜታም ነው። እንግዲህ ቢናደድ ነው ያ ምን ያክል ቢናደድባት እንደዚህ በቃል መቅደስ እኮ ታይ እንደዚህ አትበይ ብላኛለች ስላለች ነው እንግዲህ ገበጠ ነገ ጧት እኔም ተው እኔ ጋር እንደዚህ አይነት ቀልድ አልፈልግም ካልኩት ምን ሊያደርገኝ ነው? እኔ ጉድሽ። አሁን አንቺ ለጊዜው ቶሎ እስከምትወጪ ድረስ ዝም ብለሽ አስመስይ እሺ። አረ እኔም እውነት ሰላም ነው ያጣ ነገር ጥፋተኛ እናትየው ናት። ይሄ ልጅ ንጹህ ነው። አይምሮ ላይ የዘራችበት እንደዚህ ሴት እንዲያስብ ኦኬ
የአእምሮ ውስንነት ያለባቸው ልጆች ስፔሻል ኒድ ልጆች በጣም ናቸው። ክፋት፣ ምቀኝነት፣ ውሸት፣ ተንኮል አያውቁም። በቃ ፊት ለፊት ናቸው። አሁን አንቺ ምግቡን የዛኔ እንዲበላ አሳዝኖች ስለራበው ፈቅደሽለት በኋላ ግን ወይኔ ለምን በላ ስትሆን አንቺ አይደለሽ እንዴ ያልሽኝ ብሎ እነሱ ፊት አዋረደሽ። በቃ አያውቁም፣ ማስመሰል አያውቁም። ውሸት ዋሹ ብትያቸው ራሱ አይዋሹም፣ አያውቁም። በቃ ውሸት በቃ መልአክ ናቸው፣ ንጹህ ናቸው። ስለዚህ ልጁን እናትየው ናት እሷን ታገባለህ ገላውን እንዲታጠብላት እሷን ታገባለህ እያለችው ምን እያለችው አይምሮ ውስጥ አንቺን እንዲያስብ አደረገችው። ከዛ በቃ አሁን አንቺ እየሱ ነሽ ገባሽ? በቃ አልፈልግም ብላለች ስትለው ልታናደው ገፈተራት ከፎቅ ላይ። ስለዚህ አንቺ አልፈልግም ብትይው አንቺንም የሆነ ነገር ሊያደርግ ይችላል። ሶ ምንድነው ማድረግ ያለብሽ ነገር በጸባይ በፍቅር ይዘሽው ቶሎ ብለሽ ከዛ ቤት መውጣት ነው ያለብሽ እኮ። አሁን እኮ እሷ ላይክ እንዴት መሰለሽ ከዚህ በፊት መቅደስ ታጠብ እያለች ነው። አዎ ታጠብልሃለች ስትለው ደቂቃ አይቆይም። ምክንያቱም መቅደስ ናግብቼ ኢትዮጵያ ሄዳለሁ ነው የሚለው ማለት ነው። ወላ ደግሞ ባባ ማንኛውም ቤት ነው የምትሰጠኝ ይለዋል አባቱን ማለት ነው። ገባሽ? ለምንድን ነው እሱ ያገቡትን ያለ አንደኛ እድሜውም ያኔ ያለበት ሁኔታ ነው ማለት ነው። እና ደግሞ ይህን ስትለው በዚህ ልክ የገፈተራት ነገ ጧት እኔ ወይ አጠገቤ ቢደርስ አትንካኝ ካልኩት ወይ እንደዚህ ሲል ዘወር በል ካልኩት አስብ እንግዲህ በዚህ ልክ ማለት ነው። ለእናቱ ምንም አይነት ጭንቅላት ውስጥ ያላስገባ ሰው እንዴት ነው ለእኔ የሚተኝ? አያውቅማ። እናቴ አባቴ አያውቁም። ለእነሱ እኮ ሰው ሁሉ እኩል ነው ማሪ፣ ምንም አያውቁም። ኔ እና ይኸውልሽ ምንድን ማድረግ ያለብሽ አሁን እሱ 40 ዓመት ቢሞላው አያውቅም። እንደ ህፃን ነው የሚያስቡት። ገብቶሻል? የአእምሮ ውስንነት ያለባቸው ሰዎች 40 ዓመት ቢሆናቸውም እንደ 6 ዓመት እንደ 7 ዓመት ልጅ ነው የሚያስቡት። አያውቅም፣ አያገናዝብም። ሶ ማድረግ ያለብሽ ነገር ኢማራት ከሆንሽ ሌበር ብለሽ ካንስሌሽን ጠይቂ። እኔ ሰውየውን በቃ አልፈልግም፣ በፍቅር ልውጣ ከዚህ ቤት አልኩ። ሰውየው ጥሩ ሰው ነው። እሷ ያኔ እናቷ ጋር ናት። ግን ሰውየውን በቃ አስወጣኝ። በምክንያት የሆነ ነገር ፍጠርና ሰውየው በጣም ያሳዝነዋል ልጁ ወላ ማለት ነው። ምክንያቱም ሴትዮዋ የማይባል ወሬ ነው ያወራችው። ሌላ ሰራተኛ ብታመጣ ምንም ላይ ፈጠር ይችላል። እሷ ልጇን ያስደሰተች መስሏት ገላውን እሺ ብሎ እንዲታጠብ የምትፈልገውን ነገር እሷን አጋባሃለሁ እያለችው እሺ ብሎ እንዲያደርግ ነው እናትየው ለራሷ ህይወቷ እንዲቀላት ነው ያደረገችው። ይህም በማድረጓ የልጇ አይምሮ ላይ ተጫወተች። አሁን ነገ አንቺ ስትወጪ ራሱን ሊጎዳ ይችላል፣ ቤት ውስጥ የሆነን ሰው ሊጎዳ ይችላል። እሷ ያሰበችው ለጊዜው ማረፏን ነው እናትየው። አንዳንድ ራስ ወዳድ እናቶች አሉ እንደዚህ ስፔሻል ኒድ ልዩ ፍላጎት ያለው ልጅ ሲኖራቸው የሚያፍሩበት የሚደብቁት። ያው እንግዲህ ስትሳፈር እንኳን ከአንቺ ጋር ከሰራተኛ ጋር ጥላው መሄድ ነው የምትፈልገው። አየሽ፣ አባቱ የበለጠ ያዝንለታል። እሷ ጓደኞቿ አይስሙባት ብቻ። ወላ የሚገርምሽ ነገር ወላ ሆቴል ራሱ ስንሄድ ማለት ነው ሴቷ ልጅ ፊት ለፊት ባይቀመጥ ትላለች። እኔ እኮ ለዛ ነው በጣም ነው የሚያሳዝነው ልጁ። ሴቷ ልጅ አፍራበት ነው ፊት ለፊት እንዳይቀመጥ የምትለው ጓደኛ ታፍርበታለች። ወላ ታፍርበታለች። ትልቅ ወንዱ ልጅ ይሻላል። ሴቷና እናቲቱ ባይከተላቸው እንዴት ደስ እንደሚላቸው በቃ። አባትየው ይወዳን ወንዱ ልጅ ትንሽ፣ እናቲቱ እና ሴቷ ልጅ ደግሞ ሆቴል አብሮን ባይሄድ ትላለች። እሱ ጋር እሱ ጨዋታ ቦታ ሲሄዱ ራሱ ያኔ እሱ እንግዲህ ጨዋታ አይመጥነውም፣ ግን እሷን ተከትሎ ሲሄድ ሊጫወቱ እሷ ወንድሟ እንዳልሆነ አክት ታደርጋለች። በቃ እንደ ይኸውልሽ ልክ እንደሱ አይነት ልጅ አቅ ነበር እኔ ኮንትራት ቤት ስሰራ የሴትዬ የአክስት ልጅ ቤት እንደዚህ አይምሮ እንደውም እሱ ላጭ ይወርደዋል። ቶቡ ላይ ቀሚሱ ላይ ነጭ ቀሚስ ለብሶ ላጩ ምናምን ይወርዳል እና ምናምን እያለ ነው የሚናገረው። ግን ትልቅ ነው፣ ሰውነቱ ግዙፍ ነው እና አትፈልግም ነበር ስንገናኝ የትምህርት ቤት ጓደኞቿ ምናምን ወንድሟ እንደሆነ እንዲያውቅ ስለማትፈልግ ሰራተኛዋን ይዘሽ ወደዛ ሂጂ፣ ሽንት ቤት ውሰጅ፣ ወደዛ ውሰጅ ምናምን ትላታለች። የትምህርት ቤት ጓደኞቿ ሲመጡ እሱን እንዳያዩት ወንድሟ እንደሆነ እንዲታወቅ አትፈልግም ነበር። አሉ እንደዚህ አይነት በጣም ባለጌ እህት ወንድም። አዎ እንደዛ ሀውዬና ይሄን ላማትሽ ብዬ ነው። አመሰግናለሁ። አንቺ ኢማራት ከሆንሽ የሌበር ኦፊስ ደውዪ። ኢማራት ነሽ? ቤይሩት ነኝ ማሪ፣ ቤይሩት ነኝ። ቤይሩት ከሆንሽ እንዴት ብለሽ ልትወጪ ነው? አላውቅም። ምን ሰውዬውን እርዳኝ እያልኩት ነው እኔ። ቢያንስ እንደው አንተ እርዳኝ አልኩት። ሰውዬው ገና ጭንቅላቴ ውስጥ ሲላስብበት ላማክረው እያለ ነው ሰውዬው። ነግሬው ማለት ነው እርዳኝ።
ስትሄጂ እንዳይበስበት የሆነ ነገር እንዳይሆን ፈርተው እንዳይከ ኧረ እኔ ምን አገባኝ ማርያምን። እኔ ለእነሱ ምንም አያገባኝ። ግን ሰውዬው ነበር እኔ ሀሳቤ እኔ ሰውዬውን ኦልሬዲ ሰውዬውን ኢትዮጵያ ቢያቸው እረፍትማ አሁን እንደዛም ብላ አሁን አንዴ ሰውዬውን አንዴ ልውጣ ስላልኩት እረፍት ብለው አያምኑም። ሄዳ የምትቀራለች። እንዴት ልጃቸው የአእምሮ ደነገጥኩ እኮ ደነገጥኩኝ። ሴትዮዋን ሲወረው ደነገጥኩኝ። እኔ ሴት ላይክ እንዴት ነው ሴትዮዋን ሲወረውራት እኔ ደነገጥኩኝ። እንዴ ምንድን ነው ያሰብኩት? ራሴን ያሰብኩት እኔ ሴትዮዋን አይደለም ራሴን አውቀሽ ከኢትዮጵያ አድርገሽ ድንገተኛ ነገር እንደገጠመሽ ለ15 ቀን ኢመርጀንሲ ደርሼ ልምጣ ምናምን ብለሽ ነው እንጂ ማምለጥ ከእንደዚህ አይነት ቦታ ላይ እንዲህ እስከ መጨረሻው ልሂድ፣ ቆይ ሰራተኛ እናምጣ፣ ቆይ ትልመድ እሷ፣ ቆይ እንደዚህ እያሉ ያሹሻል። እና እኔ መመክርሽ ድንገተኛ ነገር እንደገጠመሽ አስመስለሽ ሀገር ቤት መሄድ ነው። አሁንማ አስብበታለሁ። በቃ ስራዬ ይሄ ነው። ድንገተኛ ነገር እንደገጠመሽ ከኢትዮጵያ ከቤተሰብ ጋር ተመካከሪና ደውሉና የሆነ ሰው ሞተ በሉ ምናምን ብለሽ አውቀሽ ምናምን ብለሽ ድራማ ሰርተሽ አልቅሰሽ ኢመርጀንሲ ድንገተኛ እንዲሸኙሽ አድርጊ ለ15 ቀን ምናምን። አመሰግናለሁ። እናቱ ተጫወተችበት አይምሮውን። እነሱ ደግሞ የሆነ አይምሯቸው የጠበቀውን ነገር ማግኘት ይፈልጋሉ። ደግሞ ትዝ አለኝ አንድ ሐሙዲ አህመድ ነው ስሙ፣ አቆላምጠው ሐሙዲ ብለው ነው የሚጠሩት። የሴትዮ ያክስቷ ልጅ ነው እና በጣም ያሳዝነኝ ነበረ። ሁሉም ሙድ ይዙበታል፣ አብረውት አያጫውቱትም። እህት ወንድሞቹ ያፍሩበታል፣ አብሯቸው ፎቶ እንዲነሳ አይፈልጉም። ጓደኞቻቸው ሲመጡ እሱ እንዲደበቅ ሰራተኛዋን ይዘሹ ወደዛ ሂጂ ይሏታል። ይዘሹ እዛ ጎረቤት ምንድን ነው ይዘሹ ሂጂ፣ በኋላ ብሬውን አሸዋለ እዛ ጋር ሞተሪንዳ ምናምን ይሏታል። እና በጣም ያሳዝነኝ ነበር እዛ ቤት ስንሄድ እና አሁን ትዝ አለኝና ከፋኝነት ምን ላይ ደርሶ ይሆን? የዛሬ 10 ዓመት ምናምን ነው እኔ ከኮንትራት ቤት የወጣሁት እና እኔ በጣም ሲናገር ራሱ አይገባም። የሚናገረው ይታጣባ ነው። ላጭ ወርደዋል ምናምን 16-17 ዓመቱ ነው፣ ግን በቃ ምንም አያውቅም። ንጹህ የሚያሳዝነኝ ነበረ። በቃ ሰራተኛ እንደፈለገ ቢጮህበት ምንም ማንም አይናገርም። ሰራተኛ ብታመጫጭቁ ምናምን ቤተሰብ ምንም አይልም። ውሰጁ ወደዛ ሲረብሽ ወደዛ ውሰጁ እያለቀሰ ማለት ነው። እስቲ ይዘሽ ግቢ ውስጥ ዞር አድርጊው ወደዛ፣ ራሴን አሞኛል እንዳይጮህብኝ ትላለች እናቱ ራሱ ማለት ነው። ይዘሽ ውጪ ራሴን አሞኛል እንዳይጮህብኝ፣ በጣም ያሳዝነኛል። እና ሰራተኛዋ ይዛው አንዳንዴ በገመድ እንዳይጠፋባት እጁ ላይ ገመድ አድርጋ ገመዱን ይዛ ትሄዳለች። ናት ይዘው ትንትላለች፣ ትዞራለች፣ አካባቢውን ትዞራለች። የኔዋ ፓራላይዝ ልጅ እናት ግን ሲወደው እውነት መላክ እኮ ናቸው። በጣም ሊወደዱ እኮ ነው የሚገባው። ንጹህ ናቸው፣ ክፋት አያውቁም፣ ውሸት አያውቁም፣ ምንም እኮ አያውቁም። በቃ ንጹህ እንደ ህፃን የተወለደ ልጅ ንጹህ፣ ውሸት ክፋት አያውቅማ። በቃ እንስጋ ወይስ አንዴ ፍቅርታ እንዴ? መክሊት አለች እኮ መክሊት፣ አፍቃሪ ነሽ? autism and he is my everything alhamdulillah ሳይኮበስ you are the best mother። በእናትሽ ፍቅር ስጪው ጥግ ድረስ። እነሱ መልአክ ናቸው፣ ንጹህ ናቸው። ንጹህ ውሸት ማስመሰል አያውቁ። ሳይወዱሽ ወድሻለሁ አይሉሽ፣ አያስመስሉ። መልአክ እኮ ናቸው እነሱ። ቀጥታ ገነት ጀነት ነው የሚገቡት። ምንም አይነት ኃጢአት አይሰሩም እዚህ ምድር ላይ፣ ክፋት አያውቁ። ማንኛውም
ስፔሻል ኒድ ልጅ ያለው ወላጅ በጣም እድለኛ ነው። ለምን ፈጣሪ በዛ ልጅ ምክንያት እሱ ገነት ያስገባዋል። ለምን ንጹህ ስለሆኑ ምንም አይነት ክፋት ስለሌለባቸው ተንኮል ስለማያውቁ። መክሊት አቡ ሱፐር ማም ነኝ። የኔ ልጅ አለኝ 19 ዓመቱ ነው። የኔ ማር ቆይልሽ የምር መልአኮች ንጹህ መክሊት 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 ውድ እንደዛ ለምነሽ ገብተሽ ሚውት አድርገሽ ሄድሽ። በይድሉን ካገኘሽ ነገ ትገቢያለሽ። ቤተሰብ እንዝጋ አይደል? ዛሬ በጊዜ እንዝጋ። ምክንያት ነቀልኳት። አይ ግን ፕራይቬት ነበር አካውንቷ ቀኑ ሙሉ ለምናምና ምን ይገባል? ገና ነው። ገና ልታጠብና ትንሽ ፊልም አይቼ ደግሞ እኮ ዛሬ ፊልማ ላይም ብዬ ነበረ። ፊልማ ላይም ጸጥ ብዬ ተኛለሁ ብዬ ነበረ። አልቻልኩም። አይምሮዬ ፊልሙን እያሰበ ነው። ጣና በጊዜ ገናይን ታጥቤ አሁን ሺቴን አርጌ በአይፓዴን ቻርጅ አርጌያለሁ። ቻርጅ ከሌለው እናደዳለሁ። ግን ማከፋፈያውን ወደዚህ ላለመጎተት እኮ ነው ስንፍና። አልጋ ላይ አርጌ ስለማይ አይፓዱን ማከፋፈያውን ጎትቼ አልጋ ላይ ላለመዝረክረክ ነው። ዋው 100% yes 100% አያችሁ፣ 100% ፉል ነው። እሺ ቤተሰብ ታውቃላችሁ፣ ባሌ የለም ብቻዬን ነኝ። ልጆቼ ተኝተዋል። አሁን ሲስተርም ተኝታለች። በጊዜ ትምህርትም ባይኖር በጊዜ ይተኛሉ እነሱ። እኔ አሁን ገላይን ታጥቤ ከምሳ ያስተረፍኩት ሰላጣ አለ፣ እሱን ለራት እበላለሁ። ከዛ ፊልሜን አይቼ ተደስቼ ተኛለሁ። ነገ ጠዋት ተነስቼ ስፖርት እሰራለሁ። ኦኬ ጠዋት ነው እሺ፣ ስፖርት እሰራለሁ። ትንሽ ቆይ ሀቡ በማርያም ገና መምጣቴ ነው። ወይኔ ማሬ በቃ እሺ። አንድ አፍቃሪ አንድ ቆንጆ የፍቅር ታሪክ ያለው ሰው ካለ አንድ ቆንጆ የፍቅር ታሪክ ያለው ሰው ካለ አይታይሽም? ምን ማለት አይታይሽም? ኮመንት ራህማ አላየሁትም ማሪ። አሁን ግን አየሁት። ምን ፈለግሽ? አቡ የምኖረው ካታር ነው፣ የሌበር ኦፊስ ቁጥር። እሺ ነገ ሰጥሻለሁ። ጉግል ላይ ገብተሽ እኮ ሌበር ነበር ካታር ይሰጥሻል። አውጥቼ ጽፌ እዚህ ጋር ለጥፍላችኋለሁ። የሁሉንም ሀገር አረብ ሀገር ሌበር ነምበር እና ፖሊስ ነምበር ከፕሪንተሪ ፕሪንት አውት አድርጌ አውጥቼ እዚህ ግድግዳ ላይ ለጥፍላችኋለሁ። እየመጣችሁ ስጠይቁ ይኸው ስክሪንሻት አድርጉላችኋለሁ። እሺ እንደው አፍቃሪ እያለች ነው፣ ግን ፕሮፋይሏ ብልግና ነው። ፕሮፋይልሽ ምንድን ነው? ወይ ሌላ ነገር ይመስላል ማሬ። እንትን ነው አካውንትሽ ፕራይቬት ነው እና ሌላ ነገር ይመስላል። ጠጋ አድርጌ ፕሮፋይልሽን ሳየው ማስካራ አይን አይሻዶ ነው ማስካራ እየተቀባ ነው፣ ግን ከሩቅ ሳየው ሌላ ነገር መስሎኝ። አቡዬ ትንሽ ላይ ማስታወቂያ ለምን አታስገቢ? ላይቭ ላይ አይደለም የሚገባው፣ ከላይቭ በኋላ ነው። አውቶማቲክ ራሱ ይገባል ከላይቭ በኋላ። ማኒታይዝ ማድረግ እኮ ከላይቭ በኋላ ነው፣ አስቀድሞ ማድረግ እኮ ይቻላል። አቡ ማርያምን በጣም ነው የምወድሽ። ፈጣሪ ይውደድሽ የኔ እናት። ወላሂ እኔም አይቼው። እሺ በቃ ቤተሰብ ልሂድ፣ ልዝጋ። ሁላችሁም ዶክተር ሀቢባን ፎሎ አድርጋችኋታል? ይኸውላችሁ አንዳንዴ ሳትገቢ በፊት ይቻላል። እኔ ቀጥታ አይደለም የምገባው፣ በአፕሊኬሽን ነው የምገባው። ቀጥታ መግባት እጀምራለሁ በቅርቡ። እስከዛሬ ከቲክቶክ ነው ማስተላልፈው፣ ወይ ደግሞ ላንድስኬፕ እንዲሆን የጎን እንዲሆን የማደርግበት ዘዴ እፈልጋለሁ። ኦኬ አቡ ሱቅሽ ሳረኔ ሱቅ የለኝም፣ ኖሮኝ የማያውቅም። ሱቅ ተቀጥሬ እንጂ የራሴ ሱቅ ከፍቼ አላውቅም ማሬ። ይሄ ቤቴ ውስጥ የተደረደረውን ጌጣጌጥ፣ ጫማ፣ ልብስ ስታይ ሱቅ እየመሰለሽ ይሆናል በፊት። እሺ እንትን ማለት ነው። ሁላችሁም ፎሎ አድርጋችሁታል? ላስወርዳት ነው ሀቢባን። የኔን ሁለተኛ አካውንት አሜንን እና ሀቢባን ፎሎ አድርጉ ሁላችሁ።
ከሌለሽ ይደብረናል። ነገ በጊዜ ፕሊስ። እሺ ፍቅር የሚሉ በጊዜ ይመጣሉ። የኔ ማር እሺ፣ ነገ በጊዜ ይመጣሉ። አሁን በጊዜ ልውጣ፣ ነገ በጊዜ እንድመጣ። እሺ ፎሎ አድርጓቸው። ሀቢባ ምርጥ ልጅ። ወይዬ 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 ሆይ መላ። ቆይ ደረሰኝ ልካው ነው የደረሰኝ። ለምን በግል ትልኩልኛላችሁ? እዚህ ላይ አትልኩ። አንድ ሌላ ደረሰኝ ተላከ። በኋላ እንዳረሰው ላረመው ኧረ ትንሽ ቆይ። አይ በቃ ሚዩት አልከፈት። ምንድን ነው የምትለው መክሊት? ሚዩት አልከፈት ብሎኝ ነው። ይቅርታ አስገብኝ። እሺ እንደገባሽ ሚዩት እንዳታረጊ፣ ቀጥታ ወሬሽን ጀምሪ። ቀን ሙሉ ስጨቀጭቅ ብለሽ እድሉን አግኝተሽ ስትገቢ ሚዩት። ሀቢባ የህዝብ ማን ነው? ሀቢባ የህዝብ ድምፅ የኔ አካውንት ነው። ፎሎ አድርጉት። አንድ ቀን በዚህ አንድ ቀን በዛ፣ አንድ ቀን በዚህ አንድ ቀን በዛ ነው የምገባው። ጠፋሽ ምናምን እንዳትሉኝ። ሁሉንም አካውንቶች ፎሎ አድርጉ። 3 አካውንት አለኝ። አምባሳደር ሀቢባ የህዝብ ድምፅና አሜን። ፎሎ አድርጉት። እጣው አለቀ ወይ አላለቀም? ማሪ ቀኑ ግን እየደረሰ ነው። 12 ቀን የቀረው እጣው ሊወጣ። እሺ መክሊት ገብተሻል? አቡዬ በጣም ይቅርታሽ። ብጣራ ምን ሆነሽ ነው? ሚውቱ አልከፍታለኝ። እሺ ችግር የለም። ሰላም ነው አለን ውዴ። ምን ነበር ጉዳይሽ? ጉዳዬ ያው የገንዘብ አይደለም፣ ግን እንድታግዢ ፈልጌ ነው። ማለት ትንሽ ሀሳብ ጉዳይ ምንድን ነው? ከመጀመሪያው ስጀምርልሽ ሁሉንም ላውራሽ አይደለ? ከመጀመሪያው ጀምሮ ወይስ ምንድን ነው? የትዳር ጉዳይ ነው? አይ የትዳር አይደለም፣ የመዳም ነው። በጓደኝነት ነበርና ጓደኝነት እንድንኖር የሆነው ማለት ጓደኝነት እንድንጀምር የሆነው ትውውቃችን የነበረው ያው መጀመሪያ እሺ፣ ከይቅርታ ጋር ኔትወርክ አንዳንዴ ስለሚያስቸግረኝ በቃ ነገ እሺ ማለት ነው። መጀመሪያ ኔትወርክሽን በደንብ አስተካክለሽ ነገ ላይ መክሊት፣ ኔትወርክሽን በደንብ አስተካክለሽ ነገ ላይ እንደዚህ ዛሬ ከገባ ብዙ አላራዝመውም። ለምን እስከ ነገ አታድሪ? ምን ችግር አለ? ነገ በደንብ አርዝመሽ ትናገሪያለሽ። ኔትወርክሽን አስተካክለሽ። አሁን ቁርጥ ብዙ ጊዜ ስለፈጀብኝ ነው እዚህ ለመግባት። አሁን ስምሽን ይዤዋለሁ፣ ነገ አስገባሻለሁ። ይሰማል? እሺ ቀጥይ። እሺ ከዚህ በኋላ ከተቋረጥሽ ግን ለነገ እሺ። እሺ ያው መጀመሪያ ሲጀመር ጓደኛዬን ነው ማውቃት። ልጁን የተዋወቅኩት በጓደኛዬ ነው እና ልጅቱን ስለማምናት ተቀበልኩት። ያው ልጁም የነበር ሊቢያ ነበረ። ያው ከትንሽ ጊዜ በኋላ እኔ ያለሁት ቤይሩት ነው። ኦኬ እሱ ሊቢያ። አዎ እሺ እንዴት ተዋወቃችሁ? የተዋወቅነው በጓደኛዬ ነው፣ ሴት ጓደኛዬ ማለት ነው። ሴት ጓደኛሽ የሆነ ቆንጆ ያለ ሊቢያ ላጣብስሽ አለችሽ። አንቺ ደግሞ አዎ አልሻት። ከዛ ቁጥሩ ሰጠችሽ አይደል? አዎ እንደዛ ነገር ነው። ከዛ ያው አይዋለው ችግር የለውም ደውዬ ምንም አላልኩትም። ያው ስልኩ ተቀያየርን፣ በቃ አወራን። ወደፊት ያለውን ነገር ብላችሁ እንደጀመራችሁ ማወቅ እፈልጋለሁ ማሬ። ምን ብላችሁ ጀመራችሁ? ወሬው ሲጀምር ምን ተብሎ ተጀመረ? በጓደኝነት ነው እሱ እኮ ሰላም ነው። ለምሳሌ አንድ ማላውቀው ወንድ ስልክ ተሰጠኝ። ሀይ እንዴት ነህ ጓደኛዬ፣ ቁጥርህን ሰጥታኝ ነበር እንተዋወቅ አልሽው? ምን አልሽው? የመጀመሪያው ኧረ እራሱ ነው ሁሉንም አካውንት የሰጠችው። እሱ ነው የደወለልኝ፣ አወራኝ። ከሱ እንደመጣ ነገረኝ። ጥሩ ሰው እንደሆነ ደግሞ ልጅቱ ነግራኛለች። ያገሯ ልጅ ነው፣ ታውቀዋለች። ግን ሆን ብላ ነው ያደረገችው።
ማለት ያው ለደና ነገር ይሆናል ብላ ሳይሆን ከዛ ሀገር ስላለ እዛ ሀገር ያለ ሰው አናግሮሽ አይደል እያሉሽ ነው። ቅልቦች አናግሮሽ አልተስፍዬ እሱ ምን አለኝ በህግ አካል ስለሆነ ልጁን ጠብቂው ሊከፍልሽ ይችላል